ላለፉት የተወሰነ ጊዜ አልነበርኩም። ትንሽ ቢዚ ስለነበርኩ መካከላችሁ ስላልነበርኩ እንዲሳያችሁ ደስ ይለኛል። መታየታችን ጥሩ ነው። መታየታችን በራሱ ትርጉም አለው። እጅ ለእጅ መያያዛችን አንዱ የወንድሙን ያለበትን ሁኔታ ማወቅ በምን አይነት ሁኔታ መሆኑን ካወቀ እንዴት አድርጎ እንደሚያግዘው የሚያውቅበት ሁኔታ ይፈጠራል። ካልተያየን ግን ልንነጋገር አንችልም። ካልተነጋገርን ያለንበትን ሁኔታ ልናውቅ አንችልም። ያለንበትን ሁኔታ ካላወቅን ልንተጋገዝ አንችልም። ባለፈው ህብረት ነበር ያለው። መልእክቶች ብዙ ጊዜ ይያያዛሉ። ከመጀመሪያው ከጀመርን የመጀመሪያው ስብከት የነበረው ኦፕን ሄቨን ወይንም የተከፈተው ሰማይ ነው። የተያያዘ ነገር ነው ይዤ የምመጣ ያለሁት። ልብ በሉ። አንዱን ሚስ ስታደርጉ ሌላውን አብረን ሚስ እናደርጋለን። ምክንያቱም የእግዚአብሔር ቃል ምንድን ነው ያለው? ከዘፍጥረት እስከ ራእይ አንድ የሆነ መልእክት ነው ያለው። ክርስቶስ፣ ቤተ ክርስቲያን፣ ሙሽራው፣ ሙሽሪቱ እንዴት እንኖራለን? እንዴት እንሄዳለን? እንዴት ህብረት እናደርጋለን? እንዴት አድርጎ ይሰራናል? እጅ እግርን እንዴት ያግዛል? ጭንቅላት ሌላውን እንዴት ያግዛል? እነኚህ ሁሉ አንድ መልእክት ነው የሚሆኑት። በተለያየ መልኩ እናምጣቸው እንዳሰኘ ይሁን መጽሐፍ ቅዱስ ያለው መልእክት አንድ ነው። የሰው ልጅ ከክርስቶስ ጋር ወይም ከእግዚአብሔር ጋር ተጣልቷል። ከእግዚአብሔር ጋር ስለተጣላ በኃጢአት ውስጥ ይኖራል። በኃጢአት ውስጥ ከኖረ ከኃጢአት የሚወጣበት መንገድ ተፈጠረለት። ያም ማን ነው? እርሱ ክርስቶስ። ከክርስቶስ ጋር እንዴት እንገናኛለን? ኑሯችንን እንዴት እንኖራለን? ለማን? ለእርሱ። ለምን? እኛ የክርስቶስ ከሆነን ዛሬ የምንኖረው ለማን ነው? ለክርስቶስ ነው። ካለበለዚያ ግን ዝም ብለን እንለፋለን። ነጋዴ ትርፍ ከሌለ ዘግቶ መሄድ ብቻ ነው ያለበት። ክርስቲያን እንደ ክርስቶስ በዚህ ምድር ላይ ካልኖረ ኪሳራ ውስጥ ነው ያለው። ስለዚህ ክርስቲያን የሚለውን ስም ወይንም ሁልጊዜ የምናስበው እንዴት ነው ሲሰጣቸው ያ ስም ነበረ? ስታስቡት ጥሩ ስም የተሰጣቸው ይመስላችኋል አይደል? ክርስቲያን ተብለው የተባሉበት ምክንያት ክርስቶስን ስለተከተሉ እንደምን ነበረ? እንደ መጥፎ ስም ነበር የተሰጠው። ምን ለማድረግ? ማንነታቸው እንዲታወቅ። የማ ተከታዮች? የስተቱ አስተማሪ ያ ክርስቶስ የሚባለውን ተከታዮች ናቸው። ስለዚህ ስታያቸው ታውቋቸዋላችሁ ለሚለው ነገር ሲሰጧቸው፣ ለእኛ ግን ምን ሆነ? መኩሪያና ምን ደረታችንን ነፍተን የምንሄድበት ስም ሆነ። ስለዚህ ባለፈው ህብረት ብለናል። ህብረት ምን እንደሆነ አውርተናል አይደለም? ህብረት ምን መሆን እንዳለበት ሻይ ቡና አይደለም። ህብረት ምንድን ነው አለ? አንዱ አንዱን የሚሸከምበት፣ አንዱ የአንዱን ማንነት የሚያውቅበት፣ አንዱ ለአንዱ የሚኖርበት። ክርስቶስ ለኛ ከኖረ እኛ ለክርስቶስ የምንኖር ከሆነ ክርስቶስ እንድንኖር ያለን እኔ ለእናንተ እናንተ ለኔ። አስቡት፣ እኔ ለእናንተ ኖሬ እናንተ ለኔ ከኖራችሁ ብዙ አለኝ ማለት ነው። እያተረፍኩ ነው። እኔ ለኔ ከኖርኩኝ አንድ፣ ሚስቴን ጨምራት ሁለት፣ ልጄን ጨምሮ ሶስት። ነገር ግን እዩ
እኔ ለእናንተ ስኖር እናንተ ለእኔ ከኖራችሁ ምን ያህል ህዝብ አለኝ ማለት ነው? ብዙ ህብረት። ክርስቶስ የፈጠረልን ህብረት ይህ ነው። ዘኍልቍ ምዕራፍ 6 ቁጥር 25 ላይ ያለውን ቃል አንብበን ወደ ዛሬ ትምህርታችን እንገባለን። ዛሬ ትንሽ መፈክር የሆነ ነገር ከመፈክርነት እንዲወጣ ስለምፈልግ ነው። ብዙ ጊዜ ምን አለ ኢየሱስ ጌታ ነው። አሜን። እንዴት አላላችሁ? ለምን እንደሆነ ባለማለታችሁ ቅር አላለኝም። ኢየሱስ ጌታ ነው የሚለውን ነገር ስንናገር እንደመፈክር ነው ሁሌ የምንለው። ኢየሱስ ጌታ ከሆነ የኔ ጌታ ነው። የምኖረው ለማን ነው? ሰው ለተሸጠለት ለእዛ ምንድን ነው? እኔ ክርስቶስ ባሪያ ከሆንኩኝ እኔ ለኔ አልኖርም ማለት ነው። እኛ ግን የምንጠቀመው እንደምንድን ነው? እንደ መፈክር። መፈክርነቱ ቀርቶ ምን እናድርገው? ህይወት ከሆነ ማንን ያሳያል? ዛሬም ከመፈክርነት የምንወጣበትን ነገር ለማየት እንሞክራለን። ዘኍልቍ ምዕራፍ 6 ቁጥር 25 ላይ እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ያብራልህ ይራራልህም። የእግዚአብሔር የሚያበራ ፊት እንደርስ ብለን ብንወስደው God shining face ሙሴ ላይ ሊያዩ ያልቻለው ምን ያደረገው? ራሱን የሸፈነበት ያ የሚያንጸባርቅ ገጽታ። እግዚአብሔር ምን ይበልልህ? ፊቱን ያብራልህ ይራራልህ። ብዙ ጊዜ ትሰማላችሁ ቤኔዲክሽን ኦር በረከት ብለው ሲናገሩ እዚህ ጋር ይሄ ምሳሌ ወይንም በሙሴ ታዞ ምን አንደኛ ያለው? ለአሮንም እና ለልጆቹም ይህንን በላቸው። ምን ይበሉ? የእስራኤል ልጆች እንዲህ ብለው ይባርኳቸው። ይህ በረከት ለማን ነው? ለእስራኤል ልጆች እንዲህም ብለው ይባርኳቸው። ማን? ካህናቶቹ አሮንና ልጆቹ ለእስራኤል እንዲህ ብለው ይባርኳቸው። እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥ። ምንድን ነው የምንለው? አሜን። ነገር ግን እግዚአብሔር አሜን እንድንል ሳይሆን በዛ ውስጥ መናገር የፈለገው ነገር አለ። ሁል ጊዜ የምናየው በአሜንና ወይንም መጽሐፍ ቅዱስን የምንወስደው የሆነ ነገር እንዲያደርግልን ገለጥ አድርገን የእግዚአብሔር መልእክት መጣልኝ አይደለም እንለው። ኖ የእግዚአብሔር መልእክት ከዘፍጥረት እስከ ራእይ ለኛ ነው። የእግዚአብሔርን እውነት ስንረዳ ያን ጊዜ ብቻ ምን እንላለን? ኑሮን እንኖራለን። እርሱን ካላወቅነው ካልተረዳነው የምንኖረው ኑሮ ሁሉ ውሸት ይሆናል። እዚህ ጋር እግዚአብሔር መልእክቱን ሲያስተላልፍ በዚህ ቦታ ላይ የተጠቀመውን ነገር ተመልከቱ። ግስ ነው የተጠቀመው። አማርኛችን ምንድነው? verb or noun እንደምንለው ነገር ማለት ነው። እዚህ ጋር የተጠቀመው በአማርኛችን ግስ የምንለው ማለት ነው ነበር የተጠቀመው። እግዚአብሔርም ምኑን ፊቱን ያብራል። some action that have to be done ያብራል። ነገር ግን እዩት፣ ከዚህ በፊት በመጀመሪያው መጽሐፍ ላይ በዘፍጥረት ምዕራፍ 1 ቁጥር 3 ላይ ምን አለ? እግዚአብሔርም ብርሃን ይሁን ምን ይሁን? ብርሃን ይሁን አለ። ምንም ሆነ፣ ብርሃንም ሆነ። ብርሃን ብሎ ሲል አሁን ወደ ቀየረው ወደ ናው ፐርሰን
ምን ይሁን? ብርሃን ይሁን። አንድ አይነት ቃል ነገር ግን ምን አደረጋቸው? ሪፕሬዘንት ያደረጉት ሁለት የተለያየ ነገር ሆነ። ለምንድን ነው እግዚአብሔር ቃሎቹን ሲጽፋቸው ዝም ብሎ ያልጻፋቸው? ሚስጥርን እግዚአብሔር እየተናገረ ሁሉ ጊዜ ይሄዳል። ሚስጥሩን ግን የመመርመር ግዴታ የማን ነው? የልጆቹ ነው። እኔ እግዚአብሔርን አውቀው ዘንድ ከሆነ ወይንም እናንተን አውቃችሁ ከሆነ ምንድን ነው የምናደርገው? ስለ እናንተ ለማወቅ ቁጭ ብዬ እናንተን ምን ማድረግ አለብኝ? እናንተን ለማወቅ ከእናንተ ጋር መነጋገር አለብኝ። ከእናንተ ጋር ካልተነጋገር አላውቃችሁም። ስለ እናንተ ላውቅ እችል ይሆናል፣ እናንተ ግን ላውቅ አልችልም። እናንተን ማወቅ ያለብኝ ፐርሰናሊ እያንዳንዳችሁን መምስ አድርግ ነው። ቀርቤ የውስጣችንን ስንለዋወጥ ብቻ ነው። ካለበለዚያስ አውቃታለሁ፣ እርግጥ አውቃታለሁ ወይ? አውቃታለሁ ብዬ ስል የልቧን ትርታ አውቃለሁ ማለት እኮ ነው። አውቃታለሁ ብዬ ስል የሚሰማትን ስሜት ስናገር ሳልኖር ምን ሳደርግ እነኚህን ሁሉ ሊሰማት የሚችለውን ነገር አውቃለሁ እያልኩ ነው። እግዚአብሔርን አውቀዋለሁ። ጌታ ያውቃል። ጌታን እኮ እኔ አውቃለሁ። የጴንጤ መፈክር አይደለም። የክርስቲያን መፈክር ግን እንደሆነ ታውቃላችሁ? ክርስቶስን መከተል፣ እሱ ያደረገውን ማድረግ፣ የእሱን የልቡን ትርታ ማወቅ። ክርስቲያንን ብለን ካለን የእግዚአብሔርን ማንነት እናውቃለን። የእግዚአብሔርን ማንነት ካወቀን እንደ እግዚአብሔር ማንነት ውስጥ እንኖራለን። የምንኖረው ኑሮ እሱን ብቻ የሚያሳይ እንጂ እኛን የሚያሳይ አይሆንም። ለዚህ ነው ህብረታችን ከእርሱ ጋር ሲሆን እሱን ማወቅ ግዴታ አለብን። ካላወቅነው አንኖርም። አውቀው ዘንድ ከሆነ ወዴት ልመለስ? ወደ ቃል። ለዚህ ነው ምን አልነው? እግዚአብሔር ፊቱን ያብራል ነው። አሁን ደግሞ ለምንድን ነው በዘፍጥረት ላይ ማንነቱን ነው የሚያናግረን ያለው? ብርሃን በጨለማው ላይ ምን ይሆናል? ምድር ሁሉ ጨለማ ነበረች አይደል? እግዚአብሔር የመጀመሪያ የተናገረው ቃል ምንድን ነው? ብርሃን ይሁን። ሰማይና ምድር ፈጠረ ሲናገር ትሰማላችሁ። ምን አለ? ብርሃን ይሁን አለ። ጨለማ ሁሉ ሲገፈፍ ታያላችሁ። ምን ሆነ? ብርሃን ሆነ። ማን? ብርሃን ሆነ። ዓለም ለስጋዊ ህይወት ምን ያስፈልጋታል? ፀሐይ ያስፈልጋታል አይደል? ለምናደርገው ነገር ሁሉ አቤት ሳመር ሲሆን ሁላችንም ምንድነው የምንሆነው? ፈካ ፈካ ትላላችሁ አይደል? እርግጥ እግዚአብሔር ይመስገን ሳመርን ባልወድም፣ ግን ሳመር ሲሆን የብዙ ሰው ፊት ሲፈካ እናያለን። ሲዝን ቱ ሲዝን ልንመርጥ ይችላል፣ ችግር የለውም። ነገር ግን ፀሐይን ሁል ጊዜ ምን አለ ስትታይ እቺ ምድር ለማብቀልም ለማንኛውም ነገር ምን ትፈልጋለች? ፀሐይ ትፈልጋለች። ካለ ፀሐይ እነኚህ ሁሉ ነገሮች ሊሆኑ አይችሉም። ስለዚህ ስለ ስጋዊ ነገር ፊዚካል ለሆነው ነገር የሰው ልጆች ፀሐይን እንደሚፈልጉ ሁሉ ለመንፈሳዊ ህይወት የሰው ልጆች ምን ያስፈልጋቸዋል? የእግዚአብሔር ብርሃን በእነርሱ ውስጥ በልባቸው ውስጥ መብራት ግዴታ ያስፈልገዋል። በልባችን ውስጥ የእግዚአብሔር ብርሃን እርሱ ካልበራ መንፈሳዊ ህይወታችን ምንድነው? ሙት ነው። ለዚህ ነው ኤፌሶን ላይ የምንመለከተው አይደለም? በኃጢአታችሁ ምን ነበራችሁ? አሁን ግን በማን የተነሳ? በብርሃኑ በእርሱ የተነሳ ምን አላችሁ? ህይወት አላችሁ። የሰው ልጅ ህይወት የሚኖረው ያ ብርሃን በውስጡ ሲኖር ብቻ ነው። ከዛ ብርሃን ውጪ ሌላ ምንም ነገር የለም። ህይወት የሚባለው ነገር ሊፈጠር አይችልም።
እንደ ቀላል የምናያቸው ነገሮች የክርስቶስን ማንነት የማወቁን ነገር እንደ መፈክር አድርገን የያዝነውን ምን ማድረግ አለብን? አሁን ወዴት እንመልሰው? ወደ ህይወት። መፈክርነቱ ይብቃ። ምን ይሁን? ህይወት ይሁን። ህይወት ከሆነ ማንን እያሳየን እንደምንሄድ ወቁ። መከራ የለም አላልኩም። ክርስቶስ በዚህ ምድር ላይ በነበረበት ጊዜ ሁሉ ምን አግኝቷል? መከራ የለባቸውም ብሎ ተናገረ። ስትኖሩ ይኖራል። እንዲያውም እዚህ እኮ በነፃነት ነው የምትኖሩት። ሌላው ዓለም ላይ ምን አለ? መከራ አለ፣ መሰደድ አለ፣ የሚያመልኩበት ስፍራ ይቃጠላል፣ መጽሐፍ ቅዱሳቸው ይወሰዳል። ይህን ሁሉ ግን አልፎ ማንን ያመልካሉ? ስላወቁት። ካወቅነው በልባችን ከሆነ እርሱ ከሆነ እኔ ውስጥ የሚኖረው የምኖረውና የምናገረው የሚሄደው ማንን ይሆናል? እርሱ። እንደ ክርስቶስ ራመድ ዘንድ ከሆነ ማንን ማወቅ አለብኝ? ክርስቶስን ማወቅ አለብኝ። እንደ ክርስቶስ የምናገር ከሆነ ማንን ማወቅ አለብኝ? ክርስቶስን ማወቅ አለብኝ። ምክንያቱም እዚህ ምድር ላይ ሌላ ማንም ተወካይ የለውም። ታስታውሳላችሁ? ምናችሁ ነበር ያልነው? አምባሳደሮች። አምባሳደር የራሱ ምን የለውም? የሚናገረው የራሱ የሆነ ነገር የለውም። የወከለውን ያንን አገር ይዞ ነው የሚመጣው። ስለዚህስ እንደ አምባሳደር ከሆነ የምንመላለሰው እኔ እዚህ ምድር ላይ የማ ተወካይ ነኝ? የክርስቶስ። እናንተ የማ ተወካይ ናችሁ? የክርስቶስ። እርሱን ወክለን የምንሄድ ከሆነ የእርሱ አንደበት ስለሆነ የምንናገረውን ነገር እናውቅ ዘንድ ግድ ነው። እንዳሰኘን የምንናገረው ነገር የለም። ያን ብርሃን በማን ውስጥ መሆን አለበት? በእኔ ልብ ውስጥ፣ በእናንተ ልብ ውስጥ መሆን አለበት። ካለበለዚያስ እርሱ ያ ብርሃኑ ከሌለ እውቀት ሊኖር ይችላል፣ ትዕቢት አብሮ ይከተላል። ክርስቶስ ሲታበይ አታዩትም። ክርስቶስ ያ ሁሉ ነገር ኖሮት በትህትና ምን አደረገ? ራሱን ዝቅ አድርጎ ወዴት መጣ? ወደዚህ ምድር ሞትን ሊሞት ስለኔና ስለናንተ ኃጢአት። ይህ ከሆነ እኔ ከእርሱም አልበልጥ ከሆነ የኔ ጉራ ምንድን ነው? እኔ ከናንተ እናንተ ከኔ የምትበልጡበት ነገር ምን አለ? ማንኛውም አይነት ታይትል ይኖረኝ፣ ማንኛውም ያህል ንብረት ይኖረኝ፣ ማንኛውም አይነት በጣም ቢሊየነር ነው ብትሉ ትርጉም የለውም። ትልቁ ትርጉም ማን ጋር ነው ያለው? እርሱ ክርስቶስ ጋር። ደሃ ሆኖ አይደለም እመላችሁ ያለሁት። የሰራ ዘንድ የማይወድ አይብላ ነው መጽሐፍ ቅዱስ የሚለው። ምን በሉ? ስሩ፣ ስለ መንግስቱ፣ ስለማንም፣ ስለምትበሉበትም። አዳምን ሲፈጥረው ምንድን ነው ያደረገው? ያን ሁሉ አድርጎ ዝም ብሎ ቁጭ ብለህ ኑር አላለው። ምን አለው? ይህች ምድር ይታያችኋል። እግዚአብሔር ካለ ስራ የሚኖር አይደለም። ምክንያቱም የእርሱን ባህሪ ስለወረስን የምናደርገው ያለ ነው። የምንኖረውም እንዴት ነው? እንደዛ እንዳለን መጽሐፍ ቅዱስ እንደሚናገረው የምንኖር ከሆነ ያ ብርሃን በእኛ ውስጥ ከበራ ብርሃኑ ምን ያደርገናል? ይመራናል። በብርሃኑ ካልተመራን በስተቀር የውሸት ኑሮ እኖራለን። የውሸት ኑሮ የምንኖር ከሆነ ክርስቲያን ተብለን እየተጠራን ወደ ሲኦል እንሄዳለን። ጌታ ጌታ የሚሉ ሁሉ ጌታ አይገቡ። ስለዚህስ ጌታ ጌታ ማለት ሳይሆን ኢየሱስ ጌታ ነው ብሎ መፎከር ሳይሆን ኢየሱስ ጌታ መሆኑን በሕይወታችን እንኖረው።
በሕይወታችን ከኖር ነው እርሱ ይታያል። እርሱ ከታየ ሌላው ምንድን ነው የሚሉት? ገብስ ነው አይደል? ስለዚህ ኑሯችን እርሱን ያሳይ ዘንድ እርሱን እናውቅ ዘንድ ግዴታ ይሆናል። ይህ በዘኍልቍ ቅድም ያነበብነው ማለት ነው 6:24 እስከ 27 ያለው ጸሎት ወይ በረከት በሌሎች 7 ስፍራዎች ላይ ታይታላችሁ። በመጽሐፍ ቅዱስ ውስጥ 7 ስፍራዎች መዝሙር 31 ቁጥር 16፣ መዝሙር 67 ቁጥር 1፣ መዝሙር 80 ቁጥር 3፣ 7፣ 19፣ መዝሙር 119 ቁጥር 135፣ ዳንኤል 9:17። ተመሳሳይ ነገር ነው የሚናገረው ስለ እግዚአብሔር ፊት። ሰላሳ 1:16 ላይ ፊትህ በባሪያ ላይ ይብራ፣ ስለ ምሕረትህም አድነኝ። ምን? ፊትህ በማን ላይ ይብራ? በባሪያ ላይ በምሕረትህም። ልብ በሉ፣ ብርሃን ሲበራ ጨለማው፣ ብርሃንም ወደ ምድር መጣ፣ ጨለማው በጨለማ ስለነበሩ ብርሃኑ ሲመጣ ምንድነው የሆነው? ጸብ ተፈጠረ አይደለም? ከሰዱቃውያንና ከፈሪሳውያን ጋር። ዮሐንስ ወንጌል ላይ ያንን ነው የሚላቸው አይደል? 3ኛው ምዕራፍ ላይ ብርሃን ወደ ዓለም ስለመጣ እነሱ ምን ስላላሉ? ስላልተቀበሉት ጸብ ተፈጠረ። አንድ ወንድም ወይንም አንድ እህት መታ ያለብኝን ድክመት ስትነግረኝ እሰየው ነው። ምክንያቱም እኔ ሁሉን ነገር ላይ ስለማልችል ባለው በእኔ ስህተት ላይ ብርሃኗን ካበራችው እንደ እግዚአብሔር ቃል ካበራው እንደ እግዚአብሔር ቃል ምን ያህል ለእኔ ፍቅር እንዳለ ያን ሰው አውቃለሁ። ምክንያቱም ምን ስላልሆነ? ፍጹም ስላልሆነ፣ ጉድለት ስላለኝ። ለዚህ ነው ቅድም ሲጀምር ያልኩት ታስታውሳላችሁ፣ እኔ ለእናንተ እናንተ ለኔ። እናንተ ለኔ የምትኖር ከሆነ ድካሜን አይደለም የምትፈልጉት። የሆነ ችግር ስታዩ ምንድነው የሚለውን ጥያቄ ለእናንተ ይዛችሁ ወደ ሌላው ሳይሆን ወዴት ትመጣላችሁ? ምን ይሆናል? ልታነሱኝ፣ ልትደግፉኝ፣ ወዴት? ወደ እውነቱ ልትመሩኝ። ዝቅ እያረጋችሁኝ አይደለም፣ ከፍ እያረጋችሁኝ ነው። ስህተቴን ስታሳዩኝ ምን እያረጋችሁ ነው? ወደ ላይ እያወጣችሁኝ ነው፣ ወደ ታች አይደለም። ሜቢ ይሄ የስህተት ትምህርት ይሆናል በዘመናችን። ሁሉም ከፍ ብሎ መታየት ስለሚፈልግ፣ እኔ ግን እሱን ስለማልፈልግ ስህተቴን ታሳዩን ዘንድ እፈልጋለሁ። እውነት የሆነውን ኑሮ ኖሬ ባልፍ እንጂ በሰዎች ተከብሬ ሰዎች ይሄንን ብለው ባልፍ የማገኘው ምንም ጥቅም። ለኔ ክብሬ ማን ነው? እርሱ ክርስቶስ እንጂ ሌላው ነገር አይደለም። ሰዎች የሚሰጡኝ ቦታ ምንም አይደለም። እርሱ የሚሰጠኝ ቦታ ግን ከሁሉም ነገር በላይ ነው። ያለውን ሁሉ ነገር ሸጦ ምን ሊያደርግ? ሊገዛ ሄደ ነው አይደለም የሚለው? ያለውን ነገር ሁሉ ሸጦ። ምክንያቱስ የሚበልጠውና ትልቁ ነገር ያ ስለሆነ፣ ሌላው ነገር ግን ከንቱ ነው። ለከንቱ ኑሮ ሳይሆን የምንኖረው ለምን?
ትርፍ ላለው ለማያልፈው ዘላለማዊ ለሆነው ለእርሱ እንኖር ዘንድ ተጠርተናል። ጥሪያችን ያ ከሆነ በዛ ብርሃን ውስጥ ካለን አቤት እንዴት ደስ የሚል ነው ወንድሞቼ። እንትን አይደለም ይሄን ያህል ብለን የምንለው ነገር የለም። እንዲህ ነው ብለን የምናወራው ነገር የለም። ያሰኘውን ያህል ነገር ቢኖረን God within a second ትልቅ የሚባለው ሰው ወድቆ ታያላችሁ። ትንሽ ደግሞ ሲባል ሲነሳ ታያላችሁ። ከክርስቶስ ጋር ሆኖ ጎመን መብላት ይሻላል። ልብ በሉ። እሱ እጅ ውስጥ እስካለን ድረስ አባቱ እጅ ውስጥ አለ። ሊነካን የሚችል ማን አለ? ይታገሉ፣ ችግር የለውም። ይህን ያህል ተከላካይ እያለ ምን አገባኝ ስለሌላው ነገር? የሚያስጨንቀኝ ነገር ምንድን ነው? እኔ እጅ ውስጥ ተቀመጥ እስካለ፣ አባቴ እጅ ውስጥ ተቀመጥ እስካለ፣ ሌላው አከበራችሁ፣ ሌላው ዝቅ አረጋችሁ፣ ምን ይጎላል? ስለ ክርስቶስ ብቻ ኖረን ስለ ክርስቶስ ምንም በል እንለፍ። ዳንኤል 9:17 እንይና ሌሎቹን በግላችሁ እንደምታዩ ተስፋ አደርጋለሁ። አሁንም አምላካችን ሆይ የባሪያህን ጸሎት ልመናውን ስማ። ጌታ ሆይ በፈረሰው በመቅደስህ ላይ ስለ አንተ ስትል ምንህን ፊትህን ልመናቸው ምን አድርግ? ፊትህን የእርሱ ፊት ከበራ ነገሮች ሁሉ ብርሃን ይኖራቸዋል። ሁል ጊዜ የምንጠይቀውን ነገር ተመልከቱ። ጸሎታችንን ቁጭ ብለን እናስበው። አያሳፍርም? ብዙ የሚያሳፍሩ ጸሎቶች አሉ። ስለ ኑሯቸው አትጸልዩ አይደለም፣ ስለ ኑሯችን እንጸልይ ዘንድ ተገቢ ነው። ነገር ግን ምን የሚል ነገር እናያለን? ለማን ኑሩ? ሌላ ሁሉ ጨመርላችኋል ይላል አይደለም? ትልቁ ችግር ሳንኖር እንጸልያለን፣ ከዛ በኋላ አልሰጠኝም ብለን እንከራከራለን። እንኖርና እንፈትነው። ኖረን ስንፈትነው አትፈትኑኝ እኮ አላለም። የሚገርመው ነገር እኮ እግዚአብሔርን ትፈትኑ ዘንድ መብት አላችሁ። ልጆቻችሁ እናንተን አንዳንዴ አይፈታተኑ? ዶኮች ልጅ ወይ ይሄ ልጅ አንጎሌን አዞሮ አይደለም? ግድ የለም ለሱ ኑሩና ምን በሉ ፈትኑት። የማያደርገው ነገር ካለ እስቲ እንመልከት። እግዚአብሔር የሚያስፈልገንን ይሰጠናል። የምንፈልገውን ላይሰጠን ይችላል። የሚያስፈልገን ግን ይሰጠን። የሚያስፈልገን ከተሰጠን የምንፈልገው ቢቀርብ ምን አለ? የምንፈልገው ሁል ጊዜ ካያችሁ ራሳችንን ምን የሚያደርግ የሚያሳይ በሰዎች ፊት ከፍ አድርጎ ምን የሚያደርገን ለጉራ የሚያበቃ ነገር ነው ሁሌ የምናስበው። ክርስቲያን ጉራ የለበትም እንዳትሉ፣ ክርስቲያን የለበትም። ነገር ግን ቤተ ክርስቲያን ውስጥ ብዙ ጉረኛ አለ። ክርስቲያን ግን ጉረኛ ሊሆን አይችልም።
ጉረኛ የሆነ ክርስቲያን ካሳያችሁ መጽሐፍ ቅዱስን እንዳላነበበው ብቻ ነው የማውቀው። ምክንያቱም ክርስቶስ ጋር ምን አልነበረም? ጉራ አልነበረም። ክርስቶስ ጋር ከሌለ እኛ ጋር ሊኖር አይችልም። እግዚአብሔር ሁሉን ቻይ በሆነው ማንም ሊቀርበው በማይችል ብርሃን ውስጥ ስለሚኖር አንደኛ ጢሞቴዎስ 6:16 ማለት ነው። ለደህንነታችን ለመንፈሳዊ ብርሃን ለዕለት ለዕለት ምሪት ምን ያደርጋልናል? ያበራልናል። ስጋ በሆነው በማን? በክርስቶስ። ምንድነው ያለን? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 ምን ሆነ አለ? ምን ሆነ? ቃልም ስጋ ሆነ። ለዚህ ነው ምን የሆነው? ነገሩን ሳመጣው ምንድነው የሆነው? ምንድነው የሚያወራው እንዳትሉኝ ነው። ከመጽሐፍ ቅዱስ ውጪ የሆነ ነገር አይደለም እናወራው። ማንም ሊቀርበው በማይችል ብርሃን ውስጥ ማን አለ? እሱ አለ። ነገር ግን ምን አደረገ? ስጋ በሆነ ልጁ ምንድነው ያደረገው? መንፈሳዊ ነገራችን ለደህንነታችን ለኛ ለመንፈሳዊ ኑሯችን ለዕለት ዕለት ለሆነው ኑሯችን ሁሉ ምን አደረገ? በስጋ በሆነው በልጁ በኩል ምን አደረገ? እዩት። ብርሃኑ ሊጎዳን እንደሚችል ይችላል። ስለዚህ ለእኛ የሚጠብቀው ነገር ምንድን ነው? በማ በኩል ነው ይህ ነገር የሚሄደው? እንዴት አድርጌ ነው የምሰጣቸው የሚለውን ነገር አስተካክሎ አመጣው። ምን እንድንሆን ሳንጨነቅ ሳንገፋ ተስተካክሎ መጣ። ምን ስለሆነ? እሱ በእርሱ ሕይወት ነበረች። ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ሕይወትም ምን ነበረች? የሰው ብርሃን። እግዚአብሔር ምን ይሆን አለ? መጣና ያ ብርሃን በእናንተ ውስጥ ተመልሶ የሚገባበት መንገድን ላሳያችሁ አለ። ምን ይሆናል? ቃል ስጋ ሆነ። ያም ብቻ አይደለም። ያ ቃል የምንለው እርሱ ምን አለው? እውነት አለው። እውነትም ብቻ አይደለም ያለው፣ በእርሱ ውስጥ ምን አለች? ሕይወት አለች። ያቺ ሕይወትም የሰው ምንድን ነች? ለፍጥረት ጀመረና ወደ አዲስ ኪዳን ይዞ መጣ። ልብ በሉ እንዴት አይነት አምላክ እንደሆነ። ያ ብርሃን በእኔና በእናንተ ሲበራ እኔና እናንተ ምን ሆንን? ሕይወት አለ። ታስታውሳላችሁ? አፈር አረገና የሕይወትን እስትንፋስ ምን አለበት? ከዛስ በኋላ ምን ሆነ? ያ ሕያው የነበረው ሰው ምን ሆነ? በኃጢአት ምክንያት ሞተ። ስለዚህ መዓት ሬሳ መንገድ ላይ እናያለን። ይቅርታ ይደረግልኝና ቤተክርስቲያን ውስጥ ሬሳ ሊኖር ይችላል። ክርስቶስን ካላወቅን ሬሳ ነን። የሞተ ነው አይደለም ሬሳ የምንለው እኛ። ስለዚህ እንደ እግዚአብሔር ቃል ስንመጣ ምናቸዋል ነው? በኃጢአታችሁ ምክንያት ሞታችኋል። ያ ብርሃን ግን በእኛ ውስጥ መጥቶ ሲገባ ምን ይሆናል? ሕይወት ይሆናል። ያ የገባበት ሕይወት ያለው ሰው ምንድነው? አሁን እንግዲህ ሕያው ነው አይደለም? ሕያው የሆነው ሰው በሚሄድበት ስፍራ ሁሉ
የምንን ሽታ በሄድንበት ሁሉ ምንድነው የሚሆነው? ስንናገር ሁለት ነገር ነው የሚወጣው ከኛ። ልብ በሉ። አንደኛው ቃላችን ሕይወት ይሆናል፣ ሌላኛው ቃላችን ይፈርዳል። ሰዎች የምንናገረውን ነገር ከተቀበሉ ሕይወት ይሆንላቸዋል። ካልተቀበሉት ግን ቃሉ ራሱ ምን ያደርጋል? ይፈርድባቸዋል። መጽሐፍ ቅዱስ ነው የሚለን። ስለዚህ ልብ በሉ። በምንሄድበት ስፍራ ሁሉ የምናገረው ቃል ስራ አለው። ዝናብ ከሰማይ መጥቶ ምድር እንደሚያለሰርሳት ምን እንድታደርግ ታፈር ምድርም ቡቅያን ታበቅል እንደሚያደርግ ሁሉ ከኔ የሚወጣው ቃል ዝም ብሎ ይመለሳል አለ? ኖ። ስለዚህስ ኑሯችን የእግዚአብሔርን ቃል የሚያሳይ የምንናገረው ቃል እርሱን የሚያሳይ መሆን አለበት። ያ የሚሆነው የእርሱ ብርሃን በእኛ ውስጥ ሲኖር ብቻ ነው። ያ ብርሃን ከሌለ ግን ምንድን ነው? በከንቱ ከከንቱ መድከም እግዚአብሔር በኢየሱስ ክርስቶስ ፊት የእግዚአብሔር የክብሩን ብርሃን እንዲሰጥ በልባችን ውስጥ የበራ ከጨለማ ብርሃን እንዲበራ ያዘዘ ማን? እግዚአብሔር። ሁለተኛ ቆሮንቶስ ምዕራፍ 6 ምን ያደረገ? ብርሃን እንዲበራ ያዘዘ ማን? ምን አለ? ብርሃን ማን አዘዘ? ጨለማው ይገፈፍ ዘንድ ዘፍጥረት 1 ላይ ሲናገር ክርስቶስን አምጥቶ ሲሰዋው በክርስቶስ ምን አደረገን? በእኛ ውስጥ ያንን ብርሃን ሲያስገባ ይህን ሁሉ የተናገረው ያደረገው ሁሉን የፈጸመው ማን ነው? እርሱ። ምን አድርጋችኋል? ለደህንነታችሁ ዜሮ። ነገር ግን እርሱ ሁሉን ሰራ። የማን ልጅ አደረገን? የእርሱ ልጆች አደረገን። የእግዚአብሔር የሚያበራ ፊት። እርሱ ሲያበራልን እኛ ምን አለን? ሕይወት አለን። እኛ ሕይወት ሲኖረን ለሌሎች ምን እንሆናለን? ህብረታችን ሁሉ ምን አለው? ሕይወት አለው ይሆናል። ቤተ ክርስቲያን የምትረበሽ ከሆነ የተወሰነ ሬስ አለብን ማለት ነው። ካለበለዚያስ ቤተ ክርስቲያን ልትረበሽ የምትችልበት ምክንያት ምን አለ? አንዱ ለአንዱ የሚኖር ከሆነ እኔ ለእናንተ የምኖር ከሆነ ስለ እናንተ ስለማስብ ስለ እኔ የምከራከረው ነገር ይኖራል። እኔ ስለ ራሴ የማልከራከር ከሆነ ከእናንተ ጋር የሚያጣላኝ ምንድን ነው? እናንተ እኔ የምትኖር ከሆነ ከኔ ጋር የሚያጣላችሁ ነገር ምንድን ነው? ስለዚህስ በእኛ ውስጥ እግዚአብሔር ያንን ብርሃን ካበራ ምን ሆነ? የብርሃን ልጆች እንባላለን። የብርሃን ልጆች ከሆነ ብርሃን ከብርሃን ጋር ሲጣላ አናየውም። ብርሃን ከጨለማ ጋር ግን ይጣላል። ምክንያቱም ብርሃኑ በጨለማ ያለውን ምስጢር ስለሚገልጥ ጨለማ ምን ይሆናል? መጣላቱ አይቀርም። እግዚአብሔር የብርሃን ልጆች እንሆን ዘንድ ልጁን አሳልፎ ስለ እኛ ሰጠ። እግዚአብሔር ፊቱን ምን ያርግልን? እግዚአብሔር ፊቱን ያበራለት ሰው ስለማን ይኖራል?
ከክርስቶስ ጋር ተሰቅያለሁ። እንግዲህ ምን ሆኜ አልኖርም? እኔ ሕያው ሆኜ አልኖርም። ዛሬ የምኖረው ስለማን ነው? ስለ እርሱ፣ ስለ እኔ ስለሞተው ስለ ክርስቶስ ብቻ እኖራለሁ። ተባረክ የዘላለም አምላክ እግዚአብሔር። ማንነትህን እናውቅ ዘንድ በማንነትህም እንራመድ ዘንድ እንደ ማንነትህም ስላንተ እንናገር ዘንድ አንተ ስለወደድከን ያንተም እጆች ስለነኩን ፊትህም ወደኛ ስለዞረች ክብሩን አንተ ውሰድ። ካንተ ውጪ ሌላ የሚጠቅመን ሌላ የሚያነሳን ሌላኛም ክብር የሆነ ማንም የለምና በማንነትህ በዕለት ተዕለት እንኖር። እውነት የሆነ ቃልህ ይመራን ዘንድ እንለምንሃለን። ከቃልህ ውጪ ሌላ የሚመራ ምንም ነገር የለም። እውነትህን ግን ስናቅ እውነትህን ግን ስንረዳ በእኛ ውስጥ ሲበቅል ያን ጊዜ ክብሩን አንተ ትወስዳለህ። የክብር አምላክ አንተ ትመራን ዘንድ እንለምንሃለን። ክብር ሁሉ በሰማይ በምድር ላንተ ይሁን በኢየሱስ ክርስቶስ ስም። ይባርካችሁ። እግዚአብሔር ይመስገን። ጎይታ ይባርኮ ጎይታ ይባርካል ወለ ጎይታ ይባርካል ይፈልካል። እግዚአብሔር ይመስገን። ሞ አይ ቲንክ ና ፌሎሺፕ ንኺድ በቃ